እዚህ ጋር የምታዩት ለጠላቴ መርዝ ልሰጥ ነው። እንግዲህ ከጠላት አላህ ይጠብቃችሁ፣ ወላህ አላህ ይጠብቃችሁ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ ሁላችሁም እያላችሁበት አላህ ይጠብቃችሁ፣ ይጠብቀን። ለቤቴ መዲስ ሆናችሁ ሰብስክራይብ አድርጉ፣ ቪዲዮ እስከ መጨረሻው ተከታተሉ። እንግዲህ አዝመራችን እንደዚህ ሰብሰብ አድርገን ነበረ። ጠላት በዛብን። እንደው ምን ጉድ ነው? የኔስ ጠላት በዛ። እውነቴን ነው የምላችሁ። እንደው በቁመናዬ ሊውጠኝ ነው ማለት ነው። የንቅዙ ይሄንን ታውቁታላችሁ? ይሄንን መድኃኒት ያን መድኃኒት የሚያቅ እቺን ቦሎቄ የሚያቅ። እቺ ቦሎቄ በነገራችን ላይ አምርቻት ነው። እቺ እናቴ ናት። እናቴዋ የኔ እናት ሺህ ዓመት ኖሬልኝ። ይሄ ቦሎቄ ነው። ይሄንን ግን ጋዝቼ ነው። እንደዚህ አይነት አልተዘራልኝም። የዘራዋት ያችን ነው፣ ቀጭኗል። እናላችሁ መድኃኒት ሊሰጠው ነው ትላላችሁ። ይሄ መድኃኒት 350 ብር ነው የገዛሁት። በትንንሿ ሲኒ አንድ ሲኒ ናት። ለዚህ ቦሎቄ 350 ብር ገዛው። ነቀዝ እንዳይበላው እስከ ክረምት እንዲቀመጥ ማለት ነው። ዘር እስከሚዘራ ድረስ ሊቀመጥ ለንፍሮ ምናምን ከፈለጋችሁ ታስቀራላችሁ እላችኋለሁ። እንግዲህ ጠላት ማለት ነቀዝ ነው። ጠላት ማለት አይጥ ነው። ለአይጥም መድኃኒት ልሰጥ ነው፣ ለነቀዝም መድኃኒት ልሰጥ ነው። ይሄ እንግዲህ ያልሰጣችሁ ማለት እህል ወይም ንብረት አለኝ ማለት አትችሉም። ወላሂ ነው እላችሁ። ያው ውሃ ጨመርኩበት፣ ግማሽ ሊትር ማለት ነው። ይሄ 1 ሊትር አይላንድ ነው። ከዛ በዚች አይላንድ በጥበጥ ጠረኩት። አናቱ ላይ ደግሞ በሚስማር በሳ አርጌ እነሰንሰዋለሁ። ላዩ ላይ በሚስማር ክዳኑን ወጋ አርጌ ነስንሼበት በአካፋ አደባልቃለሁ። እንዴ ነው እንግዲህ የመዳም ቤት ጥቅለይ እንዝሊ ሩሂ ታሊ ወዲ ሺሊ እየተባልኩም ኖር ያለው ማለት ነው። አሁን ለቤቴ መስራት አያቅተኝም። የምን ማንቆራፈፍ ነው? የምን መንቀራፈፍ ነው? አይቻልም። ግዴታ መስራት ነው እላችኋለሁ። እዚህ ጋር ይኸው እየደፋውበት ነው። ደፋ ነስነስ አርጌ ከዛላችሁ በረንዳ ላይ ነው ደፋሁት። አፍንጫዬ ነፍኛለሁ፣ ሽታው እንዳይነካኝ። እናቴ ልትበላኝ ልትውጠኝ። እንዴ በሰራተኛ አታስደፊም ወይ? ምን ነክቶሽ ነው? ምን ነክቶሽ ነው ልጄ? ኧረ ተይስ ልጄ ተይ እያለች ያችሁ ንቀዙ ጀምሮታል። አንዳንድ ጠቅ ማረግ ጀምረው ካሁንም ማለት ነው። በዚችም ደፋሁባት፣ መስመስ ሰረኩባት። ይሄንንማ ይሄ አይችልም፣ ነቀዝ አይችልም። እቺ ቤት ላይ እኔ ራሴ ያመረትኳት በእጄ ነው የመታሁት። አንዳንድ ቆሻሻ አለው። በእጄ በሸራ ነው የመታዋት። የኔ ምርት ናት። እቺ የቤት ምርት ናት። ያ ቀዩ ደግሞ የተገዛ ነው ማለት ነው። ገዝቼ ነው ክረምት ልሸጠው። አንዳንዴ ሲያልፍ ምናምን እንደዚህ ገዛው። እንግዲህ ክረምት ላይ ደግሞ ይሸጣል። አሁን 55 ብር ነው እንትን ያልኩት የገዛሁት። ክረምት ላይ አምና ለእናቴ አንድ ጣሳ በ150 ብር ነው የገዛውላት ልትዘራ ማለት ነው። እና በዛ ዋጋ ከገጠመኝ እኔ በቃ ሀብታም ሆንኩ ማለት ነው። አስባችሁታል? እንግዲህ የሰው ልጅ አገኛለሁ ብሎ ነው ሁሉም ነገር የሚሰራው። አላገኝም ከማለት አገኛለሁ ማለት ብሎ ራስን ተስፋ መስጠት ነው። ኢንሻአላህ የዛን ሰው ይበለን። እንደዚህ ትላለች እናቴ። ይሄንን ተይስ ልጄ ተይስ ሚሉሽን ስሚ ተይስ ትለኛለች። እንዴ ሰራተኛው ምንም አይለውም እንዴ? ሰራተኛ እንደሚያደርገው እኔ መርጬ ደፋዋለሁ። ምነው እናቴ አልስራ ነው ወይ? ቁጭ ብዬ መመንዘር አልፈልግም። ተይ
ስደት ተመልሼ ከሚሄድ እንደዚህ ከምሰራ የቱ ይሻልሻል ብዬ ምርጫ ሰጠዋት ማለት ነው። እንዴ ምንም ነገር ልሰራ አትሰጠኝም ወላሂ። ለቤቴ እንኳን በቃ እንደው ሰራተኛ እንድቀጥር ነው ምኞቷ ማለት ነው። እናቴ በቃ እንደው ቁጭ አርጋ ልታስካድመኝ ፈልጋለች። ይሄ ደግሞ ማይሆን ነገር ነው። እናቴ ዋተይ የሰራሁት እኮ ያልቃል ቁጭ ብዬ ከበላሁት። ለምንድን እንደዚህ የምታስቢብኝ? እኔ እኮ ማስበው ላንቺ ነው። ሰራተኛ የሚያስፈልገው ላንቺ ነው እላታለሁ። እሷም አልሐምዱሊላህ አስገብቼላት ነበረ ሰራተኛ። በመሃል ደግሞ ቤተሰብ አገኘን። አልሐምዱሊላህ አለን፣ ሰው አላጣንም። የሰው ፍቅር ይስጣችሁ፣ የሰው መውደድ ይስጣችሁ፣ አላህ ይውደዳችሁ። ወዶ መዋደድን አላህ ይወፍቃችሁ ትላላችሁ እንግዲህ። እና እንግዲህ በጠበጥኩት የው በሳዎት በሚስማር ቦሎቂያችን መርዙን ልንሰጠው ነው ማለት ነው። የነቀዝ መድኃኒት ሊቃለክሺ ሊቃለክሺ እዚህ ጋር ደግሞ ሊቃለክሺ ይላል። አደባለክሽው እያልኳት እና አሁን ይሄንን የነቀዝ መድኃኒት ሰጥቻለሁ። ከዛ መጋዘን ላይ ዙሪያውን ያይጥ መድኃኒት እሰጣለሁ። እንደዛ ካላደረኩ እህል አለኝ ንብረት አለኝ ማለት አልችልም። አምና ለቅሶ ላይ ቁጭ ብለን እስከምንመጣ ድረስ የአገር ኩንታል ብጥስጥስጥስ አርጎ ነቀዝ ነው አይጥ ነው። እኔ ሰው አንድ ኩንታል በቆሎ ለ5000 6000 ብር እየሸጠ እኔ ለ1000 ብር ነው የሸጥኩት። ወላሂ ነው የምላችሁ። በእርጥብነት ተነስቶ ሻገተ። ሁለተኛ ነገር ደግሞ ነቀዝ በላው። መድኃኒት ነቀዝ ከጀመረው በኋላ ብትሰጡ እሺ አይላችሁም። ከዛ በቃስ እኔ ለአንዳንድ ሺህ ብር እየሸጥኩኝ ልበላው አይሆን ነጋዴ ሊያደባለቀው እየገዛኝ ማለት ነው። እና በጣም ነው ኪሳራ ውስጥ የምትገቡት። አምና ምንም አይነት ንብረት እንትን ብሎብኛል ማለት ተበላሽቶብኛል ማለት ነው። ያው እኔም አዲስ ነበር የመጣሁት በሰዓቱ፣ ያው ለቅሶም ነበረ። ወደሱ ይዙር ማለት ነው። ወደ ንብረቱ ይዙር። የምትኖሩ እኮ አይመስላችሁም። ያው ሰው ልጅ ናችሁ እንግዲህ ውላችሁ ስታድሩ ወደ ራሳችሁ ነው የምትመለሱት። ምንም ማድረግ አይቻልም። አሁን እንግዲህ የአምናው እንትን እንዳይደርስብኝ ችግር እንዳይገጥመኝ አሁኑ ልጠንቀቅ ብዬ የነቀዝም መድኃኒት የአይጥም መድኃኒት ልሰጥ ወስኛለሁ ውላችኋለሁ። እና የአይጥ መድኃኒት ያው በቲማቲም በምናምን ነው አርጋችሁ የምትሰጡት። ከዚህ ከእህሉ ጋር አይጨመርም። ከእህሉ የሚጨመረው ይሄ ነው። የአይጥ መድኃኒት ይሄ ነው። ቲማቲም ካትፌ ከዛ ቲማቲሙ ላይ ደግሞ ይሄንን መርዙን አረግበታለሁ። ከዛ በዙሪያው መጋዘኑ ላይ በዙሪያ ቀዳዳ ካለ ጭቃ እንትን ብላችሁ ታጠፋላችሁ። ከዛ ይህንን መድኃኒት ደግሞ ታስቀምጣላችሁ በእህሉ በዙሪያው ማለት ነው። ከዛ ይበላዋል ብሎ ሲበላው መርዙ ድብን ያደርገዋል ማለት ነው። በርበሬ ምንም በጣም ነው የሚበላው። ከባድ ነው። አይጥ በረካ ያሳጣል። አላህ በረካችንን ያሳጣን። ይሄንን ለአይጥ ነው የማዘጋጀው። የአይጥ መድኃኒት ነው። በነገራችን ላይ ሰውም ይገድላል። ይሄ መድኃኒት መጥፎ ነው። ልጆቹ የማይደርሱበት ማስቀመጥ ነው። ከባድ መድኃኒት ነው። በጣም መጥፎ ነው። ወዳው ነው ድብን የሚያረጋችሁ። እንግዲህ እኔ ይሄንን ጓንት ሆስፒታል ላይ በነበርኩበት ጊዜ የእንትን ሐኪሞቹ ምናምን ከፋርማሲ ይዘሽ ነይ ምናምን ያዛሉስ። ከዛ በዛን ጊዜ የታዘዘ ነበረ ተረፈኝ እና ወደ ቤቴ ሲመጣ ከእቃዬ መጥቶ ነው ለአሁን ጠቀመኝ። አንዱ ደግሞ እንደዚህ ያረጋለሁ ስል ተቀደደ። እንግላ ብዬ ጣልኩት ስላችኋለሁ። ለማንኛውም አላህ ሁላችንም በረካ ያስጠን፣ ትርፋማ ያድርገን፣ የሰው እጅ ያሳየን፣ ሰጪ እንጂ ተቀባይ ያርገን። ያ ረቢ ልንሰጥ ያ ረቢ ስጠን።
እንደ መስጠት የሚያስደስት ነገር የለም። እንደ መቀበል ደግሞ የሚያሳፍር ነገር የለም። አላህ የሰው እጅ ከማየት ይጠብቀን እላችኋለሁ። ሁላችንም በሐላላችን የምንኖር አላህ ያርገን። ሀያታችንን አላህ ያስረዝምልን። አፊያችንን ኑሯችን በኢባዳ ሞታችን በሸሃዳ አላህ ያርግልን። ዱዓ ትጠላላችሁ። ኮንጎ ጫማ እንዴት ነው? አያምርብኝም? ኮንጎ ሸክባር ለሰፈር